እያንዳንዱ የህይወታችን የእድገትና የፍሬያማነት ፍጻሜ የተዋበ የሚሆነው መጀመር ካለብን ቦታ የጀመረን ቀን ነው። መጀመር ካለባችሁ ቦታ ካልጀመራችሁ መድረስ ያለባችሁ ቦታ ላይ አትደርሱ። በእግዚአብሔር የጀመረን ሰው አያስቆመው። በእግዚአብሔር የጀመረን ፍጥረት አያስቆመው። በእግዚአብሔር የጀመረን ሰይጣን አያስቆመው። በእግዚአብሔር የጀመረን ራሱ እንኳን በራሱ ላምልጥ ልሽሽ ብሎ እንኳን ቢወጣ አይቆምም። በእግዚአብሔር የጀመረ በእግዚአብሔር ይጨርሳል። መቅደም ባለብህ ነገር ካልቀደም ማስከተል የምትችለውን ነገር ትከተለዋለህ። እግዚአብሔር ፊት መንበርከክ የሚችል ህይወት የትም ቦታ ላይ ለመቆም አይቸገርም። ሰው የቆየበት ቦታ ላይ ነው የሚያድገው። የቆየበትን ቦታ ነው የሚመስለው። ወደ ቆየበት ቦታ ነው ራሱን የሚያሰለጥነው። ከእግዚአብሔር ያልጀመረ የትኛውም አይነት የህይወት ግንባታ ሁሌ እንደፈረሰ ይቀጥላል። ሁሌ ልትጠግነው ትሞክራለህ፣ ሁሌ ግን እንደፈረሰ ይቀጥላል። በእምነት ይኖራል በልባችሁ ውስጥ ክርስቶስ የተደላደለበት ስብዕና ይሆንልሃል። ባለፉት ጊዜያቶች ውስጥ እየተማርን ያለነው ነገር ስለ መንፈሳዊ ወይም ሁለንተናዊ እድገት ነው። በሁለንተናዊ እድገቶች ውስጥ 5D የሚባሉ ነገሮችን ወይም 5 dimensions of spiritual growth የሚለውን ነገር እርሱን አይተናል። The 5 dimensions of spiritual growth ብለን ስንል የመጀመሪያውን ነገር ያነሳ ነው spiritual growth ነው። ሰው spiritually ማደግ አለበት። ሕፃኑም በእግዚአብሔርና በሰው ፊት የሚል ቃል አለ። ከየት ጀመረ? ከእግዚአብሔር ዓለም ጀመረ። በመንፈስ ዓለም ያለውን ዕውቀት እና መገለጥ አግኝተ ካልጀመርክ በምድርም በሰማይም የተሳካለት ፍጻሜ አይኖርህም። እያንዳንዱ የህይወታችን የእድገትና የፍሬያማነት ፍጻሜ የተዋበ የሚሆነው መጀመር ካለብን ቦታ የጀመረን ቀን ነው። መጀመር ካለባችሁ ቦታ ካልጀመራችሁ መድረስ ያለባችሁ ቦታ ላይ አትደርሱ። ስለዚህ ከእግዚአብሔር የጀመረ በክፉ አይጨርስም። በእግዚአብሔር የጀመረ በእግዚአብሔር በራሱ ይጨርሳል። እስቲ በእግዚአብሔር ጀምሬያለሁ በሉ። አይ በዚህ ድምጽ አይደለም፣ በእግዚአብሔር ጀምሬያለሁ በሉ። በእግዚአብሔር ጨርሻለሁ። አያችሁ፣ እግዚአብሔር እንኳን ሲናገር በእናንተ የጀመረውን ስራ በእናንተ የጀመረውን ነው የሚለው። አይ እስኪፈ እንዲፈጽመው ምን ተረድቻለሁ። እግዚአብሔር ባንተ ጀምሮ ትቼዋለሁ የማይል አምላክ ነው። ሲፈልግ አሳም ባሪዎድ ውስጥ አንፈራፍሮ አምጥቶ ይጨርሰዋል። እንደ ዮናስ ባንተ የጀመረውን ነገር እየሸሸ ሲፈልግ አፍህን ለጉሞ ቅድም የእግዚአብሔር ሰው ሲነግረን እንደነበረው እንደ ዘካርያስ ዝም በል ብሎ ግን ሚስትህ ኤልሳቤት ትጸንሳለች። የተጀመረው ነገር ይቀጥላል። ጀምሬያለሁ ጨርሳለሁ ብሎ እግዚአብሔር ያደርገዋል። ሲፈልግ ደግሞ እግዚአብሔር አምላክ በደማስቆ መንገድ ላይ በብርሃን በጥፊ አጭሎ ስነ ስርዓት እንዳስያዘው ያን እንደ ሳኦል እግዚአብሔር ለውጦ ጳውሎስ አድርጎ ይሰራብህና ይጨርሳል። እስኪ አሜን በለኝ እባክህ። እግዚአብሔር በህይወት የጀመረውን ይጨርሰዋል በለው። አጠገብ ያለውን ሰው ማንም አያስቆመውም በለው። እኔም በእግዚአብሔር ጀምሬያለሁ በሉት። በእግዚአብሔር ጨርሳለሁ። በእግዚአብሔር የጀመረን ሰው አያስቆመው። በእግዚአብሔር የጀመረን ፍጥረት አያስቆመው። በእግዚአብሔር የጀመረን ሰይጣን አያስቆመው። በእግዚአብሔር የጀመረን ራሱ እንኳን በራሱ ላምልጥ ልሽሽ ብሎ እንኳን ቢወጣ አይቆምም። በእግዚአብሔር የጀመረ በእግዚአብሔር ይጨርሳል። አንድ ሰው ጮሆ አሜን ይበል ይባል። አጠገባችሁ ያለውን ሰው ነካ አርጉትና በእግዚአብሔር ጀምረህ ከሆነ በሉት። አዎ ሰውንም አትፍራ በሉት። ራስህንም አትፍራ፣ ጠላትንም አትፍራ፣ መናፍስቶችንም አትፍራ። እግዚአብሔር ያስፈጽመሃል በሉት። ክብር ለእግዚአብሔር ይሆን። አሜን የሚል ለጌታ ክብር ያምጣ። አይኖ ብዙዎቻችሁ ብዙ ነገር ለመጀመር ስትነሱ የት ጋር እንደምትጀምሩ ግራ ይገባችኋል። ከማን ጋር እንደምትጀምሩ ግራ ይገባችኋል። ትልቅ ሚስጥር ዛሬ ላውራችሁ። ከእግዚአብሔር ጋር ከጀመርሽ ከማንም ጋር ከሮጠ ይልቅ ቀድመሽ ትገኛለሽ። ከእግዚአብሔር ጋር ከጀመርክ የትኛውም ስፍራ ላይ ያለ ተግዳሮት እድል እየሆነልህ ይቀየራል እንጂ ድልድይ እየሆነልህ ይቀየራል እንጂ እንቅፋት ሆኖ አይሰብርህም። ኢየሱስ ጌታ ነው። ስለዚህ ሕፃኑ በእግዚአብሔርና በሰው ፊት ይልና በምን ያድግ ነበር ይልሃል? በጥበብ በሞገስ ያድግ ነበር ይልሃል። ግድ አሁን ይሄ እድገት
ሁለንተናዊ ለመሆን የመጀመሪያው ደረጃ ምን ያስፈልገዋል አለን? ከሉቃስ ወንጌል ላይ ተነስተን ስንነጋገር ስፒሪቹዋል ግሮዝ አለን። ስፒሪቹዋሊ መስት ማደግ አለብህ። የመጀመሪያው አምስቱን አንስተናል። የመጀመሪያው ምንድነው ብያቸዋለሁ? መንፈሳዊ፣ ከዛስ አእምሮአዊ፣ ከዛስ አካላዊ፣ ከዛስ ማህበራዊ፣ ከዛስ ኢኮኖሚያዊ። እነዚህ አምስቱ ፒላርስ ወሳኝነት አላቸው ሙሉ እድገት በህይወታችሁ ውስጥ እንዲሆን። እነዚህ አምስት ዳይሜንሽንስ ወሳኝነት አላቸው። the 5D አልኳቸው 5 dimensions of a spiritual growth ብዬ የምጠራቸው እነዚህ አምስት ነገሮችን ነው። በአብዛኛው ሁል ጊዜ ሲነሳ የምትማሯቸው ከዚህ በፊት እንደነገርኳችሁ 3 ዳይሜንሽኖችን ነው። የመጀመሪያው ስፒሪቹዋል፣ ከዛ ሜንታል፣ ከዛ ፊዚካል ነው። ነገር ግን this 2 areas በጣም ወሳኝነት ያላቸው ናቸው። እነዚህ ሁለቱ አንደኛ ማህበራዊ ማለት in unity ማደግ፣ በህብረት ውስጥ ማደግ፣ ከዛስ በአቅም በፋይናንስ ማደግ። እነዚህ ጉዳዮች በጣም ወሳኝነት ያላቸው ስለሆኑ በዲቴል እንሄድባቸዋለን። ዛሬ የምናነሳው ስፒሪቹዋል ግሮዝ ነው። ስፒሪቹዋሊ በእግዚአብሔር ፊት ማደግ አለብን። ኦኬ። የብዙ ሰው ትኩረት ውጫዊ ነው። የብዙ ሰው ትኩረት ታይታዊ ነው። ብዙ ሰዎች ለማደግ የሚፈልጉት በሰው ፊት ነው። ለመታየት የሚፈልጉት በሰው ፊት ነው። ለመባል የሚፈልጉት በሰው ፊት ነው። ሲጀምር በቤተሰቦቻቸው፣ ሲቀጥል በጎረቤቶቻቸው፣ ከዛም በጓደኞቻቸው፣ ከዛም በኋላ በስራ ቦታቸው፣ ከዛም በትዳራቸው ውስጥ፣ ከዛም በኋላ በማህበራዊ የግልጋሎት መስጫ ማዕከላቸው ውስጥ ፐን ይፈልጉታል። ዋው አደገ፣ ዋው እርሶ፣ ዋው በትምህርት ደረጃ ሄደህ ታይትል መውሰድ። These all things are good, but the secret ሚስጥሩ ከየት ጀመርክ ነው። ከየት ጀመርሽ? ከየት ተነሳ? ኦኬ፣ ከስም በፊት ታይትል አመጣ። ወታደር ከሆንክ እርከኖች አሉት። ምክትል 10 አለቃ፣ 10 አለቃ፣ 100 አለቃ፣ ምክትል 100 አለቃ፣ ከዛ በኋላ እያልክ ትቀጥላለህ። ታይትል አለ። እያደኩ ነው ትላለህ። ኦኬ that's a good thing። በትምህርት ደረጃ ከሆንክ ከዛ በኋላ የመጀመሪያ በቃ ግራጁዌት አረኩ ስትጭን ደስ ይልሃል። ከዛ ኔክስት አለ ፈርስት ዲግሪ፣ ከዛ ሰከንድ ዲግሪ፣ ከዛ በኋላ ፒኤችዲን፣ ከዛ ማስትሬትን፣ እያንዳንዱን ነገር እያልከው ትቀጥላለህ። እያደክ ነው። that's a good thing። በእውቀት እያደክ ነው። ከዛስ በፋይናንስ 100 ብር ብርቅ የሆነብህ ሰው ሺህ ትላለህ። ከሺህ ቀጥሎ ከዛ ሚሊዮን ትላለህ። ከሚሊዮን ቀጥሎ ቢሊዮን አለ። ከዛ ትሪሊዮን አለ። ከዛ ኳትሪሊዮን አለ። ከዛ ቴንታሊዮን አለ። እንዲህ ያልክ ትቀጥላለህ። አሁን አብዛኛው ሰው ቁጥሮቹን ቀርቶ ስሞቹን እንኳን የማያውቅ ብዙ ህዝብ ነው ያለው። ገብቷቸዋል። ገና በሺህ ቤት ነው ያለው አብዛኛው። እና ለዚህ ነው አሁን ፋይናንሻሊ ራሱ አዌር መሆን ስላለብን ነው የፋይናንሻል ግሮዝ ላስተምራችሁ ግድም የሆነው። ቴንታሊዮን ሲባል የምን ሀገር ፕሬዚዳንት ነው የምትለው? እና ኳትሪሊዮን አፍሪካ ውስጥ ነው የሚል ሰው ሊኖር ይችላል። ገብቷችኋል? መጀመሪያ ናሌጅ ነው። መጀመሪያ እውቀት ነው። ወዳወቅከው ነገር ነው የምትሄደው። ባላወቅከው ነገር ላይ ሁል ጊዜ ጨለምተኛ ስለምትሆን ያላወቅከው ጉዳይ ላይ ልክ በብሂል እንደሚባለው የማያውቁት ሀገር አይናፍቅም ነው እንደዛ እንደሚባለው ማለት ነው። ስለዚህ ሁሉም ሰው ታይታዊ በሆነው ነገር ላይ ነው ያተኮረው። ያ በጣም ሁለተኛ ደረጃ ላይ አስፈላጊ ሆኖ የሚታይበት ደረጃ ላይ ስትደርስ ነው አስፈላጊነቱ። ግን የመጀመሪያው ነገር እግዚአብሔር ፊት ማደግ ይሆንልን። እስኪ አንድ ሰው አሜን ይበለኝ። እግዚአብሔር ፊት በፍቅር፣ እግዚአብሔር ፊት በእውነት፣ እግዚአብሔር ፊት በመንፈስ፣ እግዚአብሔር ፊት እግዚአብሔርን በመፍራት፣ እግዚአብሔር ፊት እግዚአብሔርን በማወቅ ስታድግ ሌሎቹ ጉዳዮች ሁለተኛ፣ ሶስተኛ፣ አራተኛ እኔ ነኝ እያሉ እየተጋፉ ይመጣሉ። አየኸው? መቅደም ባለብህ ነገር ካልቀደምክ ማስከተል የምትችለውን ነገር ትከተለዋለህ።
አደገኛነቱ ይሄ ነው። መቅደም ባለባችሁ ነገር ካልቀደማችሁ መከተል የሚገባቸውን ነገሮች እናንተ ስትከተሉ ትገኛላችሁ። በረከት ይከተልሃል ተብለ አንተ በረከት ተከታይ ትሆናለህ። ለምን? እግዚአብሔርን ተከታይ ስላልሆንክ። አንደኛ ሊሆን የሚገባው ነገር listen this አንደኛ ሊሆን የሚገባው ነገር አጠገባችሁ ያለውን ሰው ነገሩ ሊማካቸው አንደኛ ሊሆን የሚገባው ነገር በህይወትህ አንደኛ ከሆነ መቼም ቢሆን በሉት አንተ አሳዳጅ አትሆንም በሉት። ሊከተል የሚገባው ነገር ሁሉ ይከተልሃል በሉት። መከተል እግዚአብሔርን ከቻልክ በእግዚአብሔር ፊት ማደግ ከጀመርክ ሌሎች ጉዳዮች በአጠቃላይ ይከተሏቸዋል። በረከት ይከተልሃል፣ ሞገስ ይከተልሃል፣ ቅባት ይከተልሃል፣ መገለጥ ይከተልሃል፣ ዕውቀት፣ መንፈሳዊ ምስጢራቶች መረዳት ይከተልሃል። ለሁሉ ነገር ጨለምተኛ አትሆንም። ለምን? ከፊትህ ያለው ብርሃን ነው፣ እርሱም እግዚአብሔር ነው። ከፊትህ ያለው የሞገስ ምንጭ ነው። ከፊታችሁ ያለው የምትከተሉት የክብር ምንጭ ነው። የምትከተሉት የድል ምንጭ ነው። እርሱን እየተከተልክ አትሸነፍም። ለምን መሰለህ? አንተ አይደለህም የቀደምከው፣ እሱ ቀድመዋል። ለምን መሰለሽ? አንቺ አይደለሽም የቀደምሽው፣ እሱ ቀድሞሻል። እሱ ቀድሞ ሽንፈት የለም። እሱ ቀድሞ ውርደት የለም። እሱ ቀድሞ ሐዘን የለም። እሱ ቀድሞ ጨለማ የለም። እግዚአብሔርን የሚከተል እግዚአብሔራዊ ዳርቻው ይሆንለታል። ለዚህ ነው በእግዚአብሔር ፊት የመጀመሪያውን የእድገት እርምጃ መራመድ መቻል አለብን። we need to grow spiritually መንፈሳዊ ነገሩ ይቅደም። በመንፈስ ደግ ስንት ጊዜ ጸልያለህ? እግዚአብሔር ፊት ያለ ጊዜ መቼ ነው? አይታችሁ ከሆነ እስኪ የሆነ አንድ በጣም ሽቶ የተቀባን ሰው ሂዱና እስቲ ሃግ አርጉት within a fraction of second you can share በጣም የሆነ ፍሬግራንቱን የሆነ ደስ የሚለውን ሽታ አትካፈሉታላችሁ right? እስኪ ዝም ብላችሁ እቅፍ አርጉትና እንደ ሰላም በሉት። ከዛ በኋላ ስትሄዱ ደስ የሚል ሽታ ከሆነ አሪፍ ነው። ከዛ በኋላ ያ ደግሞ ይሄ ጠንቋይ የሚለውን ደግሞ ከሆነ ፊሊትም ከሆነ እሱኑ ነው የምትካፈሉት። በቃ ሰውየው ውስጥ ያለውን ነገር ማለት ነው የምትካፈሉት። እና ውጤት አለው፣ እንጥሽ ያረጋሃል። ውጤት አለው። ተካፍለሃል፣ የሆነ ነገር ተካፍላችኋል። ስለዚህ እግዚአብሔር ጋር ግን ስትቆይ ከእግዚአብሔር የምትካፈለው ነገር አለ። ፍቅርን ትካፈላለህ፣ ክብርን ትካፈላለህ፣ መንፈሱን ትካፈላላችሁ፣ ህልውናውን ትካፈሉታላችሁ። እስቲ ቆዩና እስቲ ውጡ፣ እስቲ ተንበርክካችሁ እሱ እግር ስር ድፍት በሉና የተወሰነች እስቲ ሰዓታቶች እስቲ ውሰዱ። ስትነሱ ዓለም ሁሉ ከእግራችሁ በታች ነች። አየህ፣ እግዚአብሔር ፊት መንበርከክ የሚችል ህይወት የትም ቦታ ላይ ለመቆም አይቸገርም። አየው፣ እግዚአብሔር ፊት የተደፋ ስብዕና የትኛውም ሁኔታ ከእግሩ ስር ይገዛለታል። በእግዚአብሔር ፊት ያደገ ማንነት በየትም ቦታ አንሶ አይታይም። ንገሩት፣ አጠገባችሁ ያለውን ሰው ነካ አርጉትና በደንብ እያያችሁት እግዚአብሔር ፊት ያደገ ስብዕና በሉት የትም ቦታ ላይ አንሶ አይታይም በሉት። የትም ቦታ ላይ አንሳ አትገኝም በሉት። አሜን ነው ወይ? አይ ስፒሪቹዋሊ እግዚአብሔር ፊት ካደግን የትም ቦታ ላይ አታንስም። ልነስ ብለህም አታንስም። አባዬ ልነስ ብለህም አታንስም። አልነስ ብለሽ አታንሽም። እግዚአብሔር አያሳንስህም። አሜን ነው። እኔ ትናንትና የፈራኸው ቦታ ላይ ዛሬ በድፍረት ትገባበታለህ። በቃ ሙሴ ትናንትና ከግብጽ ሸሽቶ ነው የወጣው። በኋላ ላይ ግን ከእግዚአብሔር ጋር ቆይታ አድርጎ ሲመጣ ግን አምላክ መስሎ ነው የመጣው። በቃ በፈርዖን ላይ አምላክ አድርጌሃለዋል። የፈራኸው ሁኔታ ላይ ተሰለጠንበታል። እስኪ አንድ ሰው አሜን ይበል ባካችሁ። ስለዚህ አብዛኛው ነገር በግሳጼ የሚሄድ ሳይሆን በመንፈሳዊ እድገት የሚሸነፍ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ የሚል ቃል እናገኛለን። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ይላል። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል ይላል። ይሄንን አብዛኛውን ጊዜ ሰዎች ሲጠቅሱ ትሰማለሁኝ። ሰዎች ሲጠቅሱ ትሰማለሁ። ስፔሻሊ ይሄ ሲምፕል ዴሊቨራንስ የሚወድ ማህበረሰብና አገልጋይ ይሄንን ጥቅስ ጠቅሶ ነው። ይሄ ለዛ የተጠቀሰ ጥቅስ አይደለም። እሱ አንድ ጉዳይ ነው። ይሄ ሲምፕል ዴሊቨራንስ ማለት ሳታይ ዝም ብለህ ተወረውርና የወደቀ ይውደቅ ነው።
ቶባ ይላል ቶባ ትላል ቶባ ስቱል ቶባ ይሄኛው ሲምፕል ዴሊቨረንስ ነው አየው ዝም ብለህ ተተኩስና ኢላማ የሌለው ተኳሽ ምንም አይስትማ ኢላማ የሌለው ተኳሽ ምንም አይስትም ለምን መሰለ ኢላማ ብለህ እዚህ ጋር ካልተኮስክ እዚህም ጋር ዱዓ ታረጋለህ አባይ አትስትም አልሳትክም የሆነ ነገር ብቻ መታል እና አብዛኛው ጸሎት ላይ ያለ ሁሉ ኢላማ የለውም ግን ይተኩሳል ባየላ ያል በምድር ምትርመሰመስ በባህር ውስጥ ያለ ከፍርሃታችንና ዕውቀት የለሽ ከሆነ የእድገት አገልግሎታችን የተነሳ የምንጸልያቸው ጸሎቶች እንኳን ለመንፈሳዊ ሰው ለባለ አይምሮ ሰው እንኳን ያስደነግጣሉ ይሄ ግን ቃል ሲናገር ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ዲያብሎስን ተቃወሙት ከናንተ ይሸሻል የሚለው ቃል በመቀራረብና በመራራቅ የሚፈጠር የድል ህይወትን ነው የሚያሳይ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ኦኬ የመጀመሪያው ትእዛዝ ማለት ወደ እግዚአብሔር ቅረቡ grow spiritually have serious intimacy with God serious intimacy deep intimacy ጥልቅ የሆነ ቁርኝት ከእግዚአብሔር ጋር ስለማድረግ ነው የሚያወራው deep intimacy with God ከርሱ ጋራ ቅረብ ከዛስ እርሱ ወደ አንተ ይቀርባል ይልሃል ሶ እግዚአብሔር ዓለም ላይ ያለ መጣበቅ መንፈሳዊ እድገት ቁርኝት ዋነስ አንድ ወደ መሆን መምጣት ከርሱ ጋር ያንን ነው የሚያሳየው ከዛስ ወደ እግዚአብሔር ቅረቡ አይደል ያዕቆብ የሚነግረን ነገር ይሄን ነው ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ዲያብሎስን ተቃወሙት ከናንተ ይሸሻል which means ልክ ወደ እግዚአብሔር ስትቀርብ እግዚአብሔር ወደ አንተ እየቀረበ ነው ዲያብሎስን ተቃወሙት ከናንተ ይሸሻል already አንተ ወደ እግዚአብሔር ስትቀርብ እሱ እኮ ሄዷል ርቆሃል you are doing something against your enemy ማለት ነው ከጠላት በተቃራኒ የሆነ ነገር እያረክ ነው ወደ እግዚአብሔር ስትቀርብ ከሰይጣን ከጠላት በተቃራኒ የሆነ ስራ እየሰራህ ነው መቅረብሽን አይፈልግም ተተሹ እየቀረብሽ ነው የማይወደውን ነገር እያረክሽበት ነው የማይወደውን እርምጃ እየተራመድክ ነው የማይወደውን የህይወት ስርዓት እየፈጸምክበት ነው አንድ ሰው አሜን ይበል ባካች እዚህ እግዚአብሔር ፊት ቅረብ ቆይ እስቲ ዝም በልና የተወሰኑ ሰዓታቶችን እስቲ በቀን በሳምንት ጸሎት ያላችሁ አንድ ቀን የወሰናችሁ ሰዎች ብዬ ብጠይቅ እርግጠኛ ነኝ ወይ አንድ ሰው ወይ ሁለት ሰው ላገኝ ይችላል በቀን አንድ ሰዓት የምትጸልዩ አባዬ በጣም ቢዚ ነን በቀን 30 ደቂቃ የምትጸልይ በጣም ቢዚ ነን ጌታ ሆይ የልቤን ታውቃለህ እንትኑን የተው ነው እንጂ የተው ነው ልክ እንደዚህ ፊደላቶቻችን እንደዚህ ተንጠባጥሞ ነው የምንሮጠው በሰላም ያሳደርክ በሰላም አውለኝ ማንኛውም በመንገድ ላይ ምን እየተታሰበ ይሆን ይችላል ፌስቡክ ላይ ግን የምትቆየውን ሰዓትና እግዚአብሔር ፊት የምትቆየውን ሰዓት አስተያዩት የቱ ይበልጣል እውነቱን ንገሩን እስኪ ሶሻል ሚዲያ ላይ የምትቆዩትን ነገር ቲክታክ ላይ የምትቆዩትን ሰዓትና እግዚአብሔር ፊት የምትቆዩትን ሰዓት እስኪ ቼክ አድርጉት ሰው የቆየበት ቦታ ላይ ነው የሚያድገው የቆየበትን ቦታ ነው የሚመስለው ወደ ቆየበት ቦታ ነው ራሱን የሚያሰለጥነው ታውቃላችሁ ሁሉም ነገር ራስን የማሰልጠን ጉዳይ ነው ሁሉም ነገር ራስን የማሰልጠን ጉዳይ ነው ሌብነት ታውቃላችሁ በጣም ራስን የማሰልጠን ውጤት እኮ ነው መልካምነት ሰጪነትም ራስን የማሰልጠን ጉዳይ ነው በየትኛው ታድጋለህ ነው እንጂ የሚባለው ሁለቱም እያደጉ ነው ሌባው ከኪስ ውስጥ የሆነ ነገር ማድረግ ከጀመረ ከዛ ራሱን ያሰለጥንና ከዛ በኋላ አደንዝዞ ወደ መውሰድ ያሳድገዋል ስፒሪቹዋል ሳፖርት ሁሉ ሊሰጠው ይችላል ሰጪነትም እንደዛው መልካምነት እንደዛው ህይወት እንደዛው ለራስ የምታሰለጥነው ነገር ነው የቱ ጋር ነው ግን ራሴን የማሰለጥነው የቱ ጋር ነው እያደግኩ ያለሁት Are you really growing spiritually or mentally or physically or socially or economically? Where is your area of growth? የትኛው ጋር ያደግክ ነው ያለው ወደ የትኛው ጋር እየሰለጠንክ ነው ያለው even አያችሁ በህይወታችሁ ውስጥ እድገትን የሚፈጥርና እድገትን የሚያጠፋ ስብዕና አለ አሁን ለምሳሌ
በቁጥር ዓለም ውስጥ ሁለት ማልወዳቸው ቁጥሮች ከዚህ በፊት ነግሬያችሁ ሊሆን ይችላል። ሁለት ማልወዳቸው ቁጥሮች አሉ እና እነዛ ቁጥሮች ሁለት አይነት ሰዎችን ይወክላሉ። የመጀመሪያው ቁጥር ዜሮ የሚባል ቁጥር ነው። ዜሮ የሚባል ቁጥር አለ። 80 ሚሊዮን ሆነ ያንተ ቫልዩ 80 ሚሊዮን ሊሆን ይችላል። ያንቺ ቫልዩ 80 ሚሊዮን ይሆናል። 80 ሚሊዮን ሆነ ትመጣና ዜሮ ከሚባል ስብዕና ጋራ አብረህ ስትቆም 80 ሚሊዮን ሲባዛ በዜሮ ስንት ነው የሚሆነው? ዜሮ። አባዬ ወደ ራሱ ዓለም ወስዶ ይጨርሳል። 80 ሚሊዮን ይዘመተ እሱም ላይ አትጨምርም፣ አንተም ላይ አይጨምርም። ያለህንም የሚያጠፋብህ ዜሮ የሚባል ስብዕና አለ። ዜሮ የሚባሉ ሰዎች ከህይወታችሁ ላይ መድኃኔዓለም ይንቀላቸው። እስኪ አሜን በሉ። ዜሮ የሚባል ስብዕና አለ። ሌላኛው ሁለተኛው ታውቃላችሁ፣ አንድ የሚባል ስብዕና ነው። አንድ የሚወክለው እንደ ስብዕና ነው። አንድ 80 ሚሊዮን ሊሆን ይችላል። ቅድም እንደነገርኳችሁ በአንድ አይነት ምሳሌ ለመውሰድ 80 ሚሊዮን የሚባል ማንነት ይዘህ 80 ሚሊዮን የሚባል ቁጥር ይዘህ ወደ አንድ ስትመጣ 80 ሚሊዮን ሲባዛ በአንድ ስንት ነው? እንደኔ በባቄላ ነው እንደተማራችሁት እንዳትመልሱ እንዴ? 80 ሚሊዮን ሲባዛ በአንድ ራሱ 80 ሚሊዮን አይጨምር አይቀንስ፣ እዛው ድርቅ ኩምችር የሚያደርግ አይጨምርም አይቀንስም። ከሆነ ሰው ጋር ሆነ አይተ ከሆነ በቃ ለዘላለም እንደዛው ነህ። ቫልዩ አጨምር፣ ስፒሪቹዋሊ አጨምር፣ በጸሎት አጨምር፣ በእውቀት አጨምር፣ በመገለጥ አጨምር፣ በሞገስ አጨምር፣ እዛው ጋር ኩምችር ብለህ ለዘላለም ከርሷ አትለይም። ይሄ አቀንጭር መንፈስ ያላቸው አደገኛ በህይወታችን ዙሪያ የሚገኙ ሰዎችን የሚወክል ቁጥር ነው። አንድ አቀንጭሬ የሚባሉ ወንድም አቀንጭሬ፣ እህት አቀንጭሬ የሚባሉ እዛው ጋር ፖዝ እንደሆንክ የምትቀጥልበት ማለት ነው። አደገኛ ነው። ሶ ቫልዩ አድ የማታደርግበት ቦታ አትሰንብት። ቫልዩ የማይጨምርልህ ቦታ አትሰንብት። የት ነው ትልቁ የቫልዩ ሴንተራችን? እግዚአብሔር ጋር ነው። ማይ ጋድ አንተ በደንብ ጮና አሜን በለኝ። በደንብ ረገጥ አድርግና አሜን በል። ያደነዘዘህ መንፈስ ሁሉ ይደፋ። በደንብ ጮና እንደገና 3 ጊዜ አንድ አሜን። ድገሙት እንደገና። ከእግዚአብሔር ጋራ እንደ ማሳለፍ ያለ የሞገስ ቫልዩ፣ የቅባት ቫልዩ፣ የህይወት ቫልዩ፣ የበረከት ቫልዩ እየጨመረ ነው የሚመጣው ወንድሜ እህቴ። ስለዚህ በሪሌሽንሺፕ ዙሪያ ወደፊት እናገራለሁ። አንደኛው ዳይሜንሽን ስለሆነ አንደኛው የእድገት ዳይሜንሽን ስለሆነ ከአምስቱ የስፒሪቹዋል ግሮዝ ዳይሜንሽኖች አንደኛው ሪሌሽንሺፕ ነው። ግን ዛሬ የሰጠኋችሁ ምሳሌን በደንብ አስቡት ወገኖች ሆይ። በጣም ብዙ ሰዎች በህይወታችሁ ዙሪያ እንደ ዜሮ ካሉ፣ እንደ አንድ ካሉ፣ ቫልዩ አድ የማያደርጉ ወይም ዋጋ የማይሰጧችሁ፣ ዋጋ የማይጨምሩ፣ እናንተም በህይወታቸው ውስጥ ዋጋ የማትጨምሩባቸውን ጉድኝቶች አቮይድ አድርጋችሁ ትልቁን የእድገት ማዕከል እግዚአብሔርን መጠጊያችሁ ማድረግ ያስፈልጋችሁ። ያን ሰዓት ላይ በሁለንተናዊ እድገት ትክክለኛ መሰረት ይዘህ ትጀምራለህ። መሰረቱ ያልወጣለት የትኛውም አይነት ግንባታ መፍረሱ እንደማይቀረው ሁሉ ከእግዚአብሔር ያልጀመረ የትኛውም አይነት የህይወት ግንባታ ሁሌ እንደፈረሰ ይቀጥላል። ሁሌ ልትጠግነው ትሞክራለህ፣ ሁሌ ግን እንደፈረሰ ይቀጥላል። ስለዚህ ለዘላለም የማይፈርስ ግንባታ በህይወታችሁ ውስጥ፣ በቤተሰባችሁ ውስጥ፣ በአገልግሎታችሁ ውስጥ ማየት ከፈለጋችሁ እግዚአብሔራዊ ህብረት ውስጥ በመንፈስ በሚሆን እድገት ውስጥ መሰረታችሁ ከጸና የትኛውም ግንባታ ሳይፈርስባችሁ ትቀጥላላችሁ። አሜን ነው። ለዚህ ነው በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ የሚል ቃል። እቺን ቃል እናንብብና እንጨርስ። ቶሎ ብለህ ኤፌሶን ምዕራፍ 3 በዚህ ቃል ማሰሪያ እንጨርሳለን። ፕሬዝ ጋድ። ዋው! እስቲ አንብብልኝ። ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ።
ሉክ በመንፈሱ በውስጥ ሰውነታችሁ አሜን። እስኪ አንድ ሰው ይበል እስኪ በኃይል ልትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ማይ ጋድ እሺ ከቅዱሳን ሁሉ ጋር ስፋቱና እዝመቱ ከፍታውም ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ዋው ማይ ጋድ እንደዚህ እስኪ አንድ ላይ እስኪ እናንብበው እስኪ። ስለዚህ ምክንያት በሉ እስኪ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረትም በፍቅር ይጸና ዘንድ። የሚገርም አይደለም? የሚገርም አይደለም? እና ዋው ይሄንን ዝም ብዬ ላንብብላችሁ በእንግሊዘኛው ትርጉም For this reason I kneel before the Father from whom his whole family in heaven and on earth derives its name. I pray that out of his glorious riches he may strengthen you with power through his spirit in your inner being. ለምን? The reason is already written here. ሪዝኑም ተጽፏል። For that Christ may dwell in your heart through faith. ይሄ መጀመሪያው ነው። ከዛ በኋላ and I pray that you being rooted and established in love. አሁን ይሄ የእናንተ ስርና መሰረት በፍቅር ይጸና ዘንድ። ኦኬ ስርና መሰረታችሁ በምን ይጸና ዘንድ? በፍቅር ይጸና ዘንድ ክርስቶስም በእምነት በልባችሁ ውስጥ እንዲኖር በእምነት በልባችሁ ውስጥ እንዲኖር። እነዚህ ሁለት ነገሮች ለእድገታችን የተሰጡ መንስኤዎች ናቸው፣ ምክንያቶቹ ናቸው። የመጀመሪያው that Christ ምን ይሆናል? he may live in you በምን? በእምነት ይኖራል በልባችሁ ውስጥ። በቃ ክርስቶስ የተደላደለበት ስብዕና ይሆንልሃል። በመንፈሱ ስታድግ ክርስቶስ የተደላደለበት የሚኖርበት ማለት ሰው የሚኖርበት ቤትና ሰው የማይኖርበት ቤት ይታወቃል እኮ እናንተ። ሰው የሚኖርበት ቤት ስትገቡ ይሆን አለው ወይ ቡና አለው ወይ ቀይ ወጥ አለው ወይ ሽሮ አለው ወይ ጭስ አለው ቢበዛ የሆነ ነገር አለው። የሆነ ሰው የሌለበት ቤት ከፍታችሁ ግቡ። ገና የሚቀበላችሁ በሩን ስትከፍቱት ሸረሪት ድር ነው። አየው የሆነ ሌላ አካል ግን እየኖረ ነው። ባዶን አይደለም ቤቱ። somebody is there። ሸረሪት አለ ሰው ስለሌለ። አየው ክርስቶስ በእምነት በሕይወት ከሌለ ሌሎች ሸረሪቶች ይኖራሉ። አባዬ ሌሎች እንሽላሊቶች ይኖራሉ። ሌሎች በረሮች ምናምን ታገኛለህ። ከዛ በኋላ ቁጫጭ ምናምን በግድግዳው ላይ እንዲህ እያለ ሲወጣ ታገኘዋለህ። ለምን? ሰው ካለ ይጠርገዋል፣ ያስወግደዋል። ጭስ የማይወዱ ጉዳዮች አሉ። ዝም ብሎ ጭስ ራሱ የሚያስወግዳቸው ጉዳዮች አሉ። መኖር የሚያጠፋቸው ጉዳዮች አሉ። ክርስቶስ በልብህ ውስጥ በእምነት ሲኖር የዛን ሰዓት ላይ መኖር የማይገባቸው ነገሮች ስፍራ ይለቃሉ። አንድ ሰው ጮሆ አሜን ይበል ባካ። That's why we need to grow spiritually
in our being, in our inner being, በውስጥ ሰውነታችሁ በኃይል እንድትጠነክሩ in your inner being አየው። ከዛስ ከቅዱሳን ሁሉ ጋራ ምን ስርና መሰረታችሁ በፍቅር ይጸናላል። ምንና ምን እስኪ በሉት ከኔ ጋር ስርና በልክስ መሰረት በሉት እስኪ ድገሙት እንደገና ስርና መሰረት። ኦኬ አንዱ ምንድነው? ስር ነው። ከዛስ ሁለተኛው መሰረት። ኦኬ ስር ስትሆን ፍሬ በሚያፈራ የህይወት ስርዓት ተመስለህ ነው። ስር የዛፍ ነው። ስር የዛፍ ነው። ዛፍ ካለ የዛፍ የመጨረሻው ደረጃ ምንድነው? ፍሬው ነው አይደል? ስለዚህ በፍሬ እንድትገኝ ስር ተብለ እንደ ዛፍ ተጠራ እንድታድግ። ሁለተኛው መሰረት ተብሏል። መሰረት ደግሞ የግንብ ነው። ግንብ ደግሞ የብዙ የተጠረቡ ድንጋዮች ስብጥርና ዩኒቲ ውጤት ነው። So you need to have these two serious things in your life. ምንና ምን? የመጀመሪያው ምንድነው? ስር። ከዛስ መሰረት። መሰረት ብዙ ህያዋን ድንጋዮች አንድ ላይ ሆነው እናንተ ህያዋን ድንጋዮች ናችሁ ይላል መጽሐፍ። እናንተ ህያዋን ድንጋዮች ተሰብስበህ ስትከማች አይደለም፣ ቦታ ቦታ ይዘህ ስትሰካካ አብረ ስትቆም፣ አንዱ ዲያቆን ሲሆን፣ አንዱ መዘምራን ሲሆን፣ አንዱ አሸር ሲሆን፣ አንዱ ጸሎት ሲሆን፣ አንዱ ሌላ አገልግሎት ውስጥ ሲገባ፣ ሁሉም የተለያየ አገልግሎት ውስጥ ሲሳተፍ እነዚህ ድንጋዮች አብረው እነዚህ ህያዋን ድንጋዮች ሲገጣጠሙ ያድጋሉ። ድንጋይ ከመሆን ግንብ ወደ መባል ይመጣሉ። ከዛስ መቅደስ ወደ መሆን ያድጋሉ። ከዛስ እግዚአብሔር በህይወታቸው ውስጥ በህብረታቸው ይከብርባቸዋል። የግል ድንጋይ ሆነ ከኖርክ መቼም እንቅፋት እንደሆንክ ነው የምትቀጥለው። አባዬ ወይ የእንሽላሊት መጠቀሚያ ነው የምትሆኘው ድንጋይ ብቻ ሆነሽ። አንዳንዱ ቸርች ውስጥ ለዘመናት ድንጋይ ነው፣ ወደ ግንብነት አይጠጋጋም፣ ከሌላ ጋር አይገናኝ፣ ዲስታንስ ይላል። ራስን ጠብቀ መኖር ስትነካካ ቸርች ውስጥ ጥሩ አይደለም። ጠብቀ መሄድ ነው። አባዬ ድንጋይ ከሆንክ እንሽላሊት ነው የሚመላለስብህ፣ በረሮ ነው የሚመላለስብህ። አያገለግል። አንዳንዱ ጥግ ላይ ይዞ ነው በቃ የሚኖረው። ጥግ ላይ ሆነው ጥሩ ነው እኔ እሄዳለሁ፣ ሳገኛ ስራቴን እሰጣለሁ፣ ከዛ በኋላ መባ እሰጣለሁ፣ እጸልያለሁኝ፣ የተመቸ ቦታ ሄጄ አመልካለሁ፣ ከጌታ ጋር እየኖርኩ ነው ይላል። ድንጋይ እንቅፋት ነው የምትሆነው። ወደ ግንብነት የእናንተ ስርና መሰረት ይላል። መሰረት ይዘህ ማደግ አለብህ። ህንፃ የክርስቶስ ማደሪያዎች እንድትሆኑ አብረ መገንባት መቻል አለብህ። ስለዚህ በመንፈስ ዓለም ውስጥ በእነዚህ ሁለቱ ትልልቅ ጉዳዮች ላይ የምትገኙት መጀመሪያ በመንፈሱ በውስጥ ሰውነታችሁ በኃይል ስትጠነክሩ ስታድጉ ከእግዚአብሔር ጋር ያለ spiritual unity is a spiritual growth። ስለዚህ ያንን መንፈሳዊ ህብረት መንፈሳዊ እድገት እንደሆነ አስባችሁ ከእግዚአብሔር ጋር ጊዜ ውሰዱ፣ ከመንፈስ ቅዱስ ጋር ጊዜ ውሰዱ። አሜን በሉ እስኪ። ከጌታዬ ጋር ጊዜ ወስዳለሁኝ በሉ እስኪ። በእግዚአብሔር ፊት አድጋለሁ በሉ እስኪ። አሜን። በእግዚአብሔር ፊት ለማደግ ስሩ። ሁላችንም ራሶቻችንን ዝቅ አድርገን እንጸልይ። አንድ ደቂቃ። ክብር ለጌታ ይሁን። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ